የደረቅ ቆሻሻ አያያዝና አወጋገድ አዋጅ የአካባቢ ብክለትን ለመቀነስ የዜጎች ደህንነትንና ጤንነትን ለማስጠበቅ ምቹ ምህዳር ለመፍጠር ታስቦ የወጣ አዋጅ ነው። ሰዎች ምቹ፣ ጽዱና ለመኖር ተስማሚ በሆነ አካባቢ ላይ የመኖር ህገ መንግስታዊ መብት እንዳላቸው ተቀምጧል። ሰዎች በንጹህና ጤናማ አካባቢ የመኖር ህገ መንግስታዊ መብታቸው ይከበራል። መንግስት መጣር ያለበትን እየጣረ ነው ማለት የምንችለው ተቋማትን አቋቁሟል። አካባቢ ጥበቃን ጨምሮ በንጽህና ላይ በጽዳት ላይ የሚሰሩ የዜጎቹን ጤናማ አካባቢ ተፈጥሮ እንዲኖሩበት የሚያደርጉ ተቋማትን ፈጥሮ መንግስት ድርሻውን ተወጥቷል። አካባቢ ጥበቃውም ድርሻውን እየተወጣ ነው ማለት ነው። ምን እያደረገ አካባቢን በከፍተኛ ደረጃ የሚበክሉ የበካይ ቆሻሻ አይነቶችን እየለየ መቀነስ የሚችለውን እንዲቀንስ ማስወገድ ማስቀረት የሚቻለውን ደግሞ በሌላ ምርት ተክቶ ማስወገድ ማስቀረት እንደሚችል እየተሰራ ነው ማለት ነው። ከዛ ውስጥ አንዱ የፕላስቲክ ባግ አንዱ ነው ማለት ነው። የደረቅ ቆሻሻ አዋጅ ቁጥር 1383/2017 ወደ ትግበራ መግባቱ ይታወቃል። ፕላስቲክ የሚያደርሳቸው ተጽዕኖዎች ብዙ ናቸው። ሶሻሊ፣ ኢኮኖሚካሊ፣ ኤንቫይሮንሜንታሊ ብዙ ነገሮችን ስለሚያደርስ በሌሎች ሀገሮች ላይ ይሄንን ፕላስቲክ ክልከላ በተለያዩ 60 እና ከዛ በላይ የሚሆኑ በዓለም ሀገራት ላይም የክልከላው እንዳለ የሚያሳዩ መረጃዎች አሉ ማለት ነው። ኢትዮጵያ ውስጥ በተወካዮች ምክር ቤት ሐምሌ 23 ነው የጸደቀው። ከዛም በኋላ ደግሞ ለ6 ወር ባን ተደርጎ ቆይቷል። ሰው ግንዛቤ ይውሰድ በማለት 6 ወር ባን ተደርጎ ከጥር 23 ጀምሮ ነው ተግባራዊ የተደረገው። በአፍሪካ ውስጥም ያሉ ሀገራትም ውጭ ሀገርም ያሉ ሌሎች ሀገራትም ይሄንን የፕላስቲክ ጥቅም እገዳን ቆየት ብለዋል ከጀመሩት። ይሁንና እኛም ጋር ከመጣ ጀምሮ መንግስት እየወሰደ ያለው መጀመሪያ አምራቾቹን የማብቃት የማንቃት ከፕላስቲክ ማምረት በተለየ ሁኔታ እንዲያመርቱ የማድረግ ህብረተሰቡም ግንዛቤ እንዲኖረው ረዘም ያለ ጊዜ በሚዲያ መሰጠቱ ለክልከላው ጥሩ እድል ፈጥሮልናል የሚል ነገር አለ። ክልከላው ባይደረግ የተከሰቱት ክስተቶች የሚታወቁ ናቸው። በእንስሳት ላይ፣ በእጽዋት ላይ፣ በሰው ጤንነት ላይ እጅግ ከፍተኛ የሆነ ጉዳትን ያደርሳሉ። ይሄ ፌስታል ክምችት መልሶ ጥቅም ላይ ባለመዋላቸው ብዙ ጉዳትን እያስከተሉ የነበሩበት ሁኔታ አለ። እንደኛ እዚህ ከፍታ ላይ ስላለን ላናቅ እንችላለን። ነገር ግን ከኛ ተነስቶ ወደታችኛው ተፋሰስ በሚሄድበት ጊዜ ጉዳቱ በከፍተኛ ሁኔታ የሚታይበት ሁኔታ ነው ያለው ማለት ነው። ፕላስቲክ ጉዳትን በተመለከተ ረጅም ጊዜ የቆየ ጉዳይ ነው። ይህ ተቋም በርካታ ጊዜ ደጋግመን ሰርተናል። ፕላስቲክ በሀገር፣ ፕላስቲክ በአፈር፣ ፕላስቲክ በውሃ፣ ፕላስቲክ በሰው ልጅ የሚያደርሰው ጉዳት ግንዛቤ ስንፈጥርበት የነው ነው። አሁን ትልቁ ዘግይቷል ተብሎ የሚወሰደውና እንደ ኢትዮጵያም በተለይ ይሄን ጉዳይ ጠረጴዛ ላይ የሚያመጣ መንግስት ስላልነበረ ዘግይቷል። ከሌሎች ሀገራትም ቆይተን ነው ወደ ስራው የገባ ነው ብለን የምናነሳው የፕላስቲክ ክልከላው ነው። ይሄን ክልከላ በተመለከተ በርካታ ከማህበረሰብ ክፍል ጋር ከአምራች ኢንዱስትሪዎች ጋር በተለይ በፕላስቲክን ሲያመርቱ ከነበሩ አምራቾች ጋር ከተጠቃሚ ህዝብ ጋር ወይም ግለሰቦች ጋር ከአካፋፋዮች እና በዚህ ስራ ላይ በተለይ ፕላስቲክን በማሲቭሊ ከሚጠቀሙ ማህበረሰብ ጋር በተቃራኒ ደግሞ የፕላስቲክ ባን ሲደረግ የተኪ ምርት ከሚያመርቱ ማህበረሰብ ጋር በርካታ የግንዛቤ መድረኮችን ስንፈጥር ነው የቆየ ነው ማለት ነው። በወረዳ በከተማ ደረጃ በክፍለ ከተማ ደረጃ እስከ ብሎክ በተገኘ አጋጣሚ ሁሉ በተለይ የዚህን አዋጅ በተመለከተ እስካሁንም የግንዛቤ ፈጠራው ስራ አልቆመም። እየተጠቀማችሁ ያለው ፌስታል ነክ ነው፣ ፕላስቲክ ነክ ነው። ስለዚህ እነዚህን ነገሮች አትጠቀሙ። ከጨርቅ የተሰሩ አሉ፣ ሌላ ነን ፕላስቲክ የሆኑ ፔፐር ባጎች አሉ፣ ሌላ አይነት ባጎች አሉና ይሄ የፕላስቲክ ፋብሪካ የተከለከሉ ሰዎች የሚያመርቱት የፕላስቲክ ማቴሪያል ነው ይሄ። ስለዚህ ይሄንን ሁለተኛ ካየን ትቀጣላችሁ ነው። አዋጅ 1383/2017 የፌስታል ክልከላ ተግባራዊ ከሆነ በኋላ እንደ ቦሌ ክፍለ ከተማ በርካታ የግንዛቤ ስራዎችን ስንሰራ ነበር የቆየ ነው። ከባለድርሻ አካላት ጋር በመሆን ለተለያዩ የህብረተሰብ ክፍሎችና ባለድርሻ አካላት አጠቃላይ ፌስታል በከተማው ላይም እንዲሁም በአካባቢ ላይ የሚያደርሰውን ጉዳት
እንዲሁም የተከለከለበት አግባብና እንዲሁም ደግሞ ከአዋጁ ጋር ተያይዞ በአዋጁ ውስጥ የተጠቀሱ ጉዳዮችን በተለያየ መድረኮች የማስተዋወቅ ስራ ስንሰራ ቆይተናል። እንደ አዲስ አበባ ከተማ አስተዳደርም እንደ የካ ክፍለ ከተማ የፕላስቲክ ክልከላ አዋጁን ለማህበረሰቡ ግንዛቤ ሰጥተናል። ግንዛቤ ስንሰጥ ከሚመለከታቸው ተቋማት ጋር በጋራ ሆነን ነው። ፍትህ ጽሕፈት ቤት እንደ የካ ክፍለ ከተማ ባዘጋጀናቸው መድረኮች አጠቃላይ አዋጁን በሚመለከት ለነዋሪው ማህበረሰብ ግልጽ የማድረግ ፕሬዘንት የማድረግ ስራ እንዲሰራ አድርገናል። በዚህም አዋጁን በሚመለከት አዋጁን ደግሞ ተግባራዊ ስናደርግ ተፈጻሚ ስናደርግ በተፈጻሚነቱ ደግሞ በዋናነት መሪ ተዋናይ ሆኖ የሚመሩ ተቋማት፣ ግለሰቦች እስከታች ያለውን መዋቅር ግልጽ የማድረግ ስራውን ሰርተናል። ይሄ ደግሞ በክፍለ ከተማ ደረጃ ሳይሆን የካ ክፍለ ከተማ ላይ 12 ወረዳዎች አሉ። 12ቱም ወረዳ ላይ ይሄ መድረክ እንዲዘጋጅ አጠቃላይ በየወረዳው ያሉ ብሎኮች ላይም ደግሞ ይሄ መድረክ እንዲዘጋጅ ዳይሬክሽን አስቀምጠን ሁሉም 12ቱም ወረዳዎች ላይ መድረኩ ተዘጋጅቷል። የብሎክ መድረኩ አሁን እየቀጠለ ነው ያለው። ከግንዛቤ ስራ አኳያ እስካሁን ባለን ዳታ ከ10,000 በላይ ሰው ተደራሽ አድርገናል። ይሄ በመድረክ ያገኘነው ነው። አንድ ባንድ እንደ ክፍለ ከተማ ያሉ ባለሙያዎች በሶስቱም ክላስተር ወደ ማህበረሰቡ አውርደናል። አንድ ባንድ በሚያገኙበት ሰዓት ላይ የግንዛቤ ፈጠራ ስራ ይሰራል። ይሁን እንጂ የዚህን አዋጅ መውጣት ተከትሎ በማህበራዊ ሚዲያና በሌሎች አማራጮች ላይ ማህበረሰቡን የሚያሳስቱ መረጃዎች በስፋት እየተዘዋወሩ ይገኛሉ። ይሄ መረጃ ህብረተሰቡን ውይይት ጠርተን የግንዛቤ መፍጠር በምንሰራበት ጊዜ ከህብረተሰቡ ነው ያገኘነው። ይሁንና እኛ የዚህ አዋጅ ከወጣ ጀምሮ 11 መድረኮችን አዘጋጅተናል። እንደ ቦሌ ክፍለ ከተማ በ11 መድረኮች ላይ የምናሳተፈው የተለያየ አካላትን ነው። ህብረተሰቡ አለ፣ ንግዱ ማህበረሰብ አለ፣ አምራች አለ፣ የፋብሪካ አምራቾችንም ጭምር እንጠራለን እዚህ ስብሰባ ላይ። ስለዚህ የተራዘመ ነገር እንደሌለ፣ ነገር ግን አሁንም በድብቅ ፌስታሉ ገበያ ላይ እንዳለ አይተናል። የኛ ባለሙያዎች በዳቦ ቤቶች፣ ሱቆች፣ ሸማች ሱቆች ክትትልና ቁጥጥር በሚሰራበት ጊዜ የማየት እድሉ ገጥሞናል። ነገር ግን የግንዛቤ ማስጨበጥ ስራ ሰርተናል። ከ2 ቀን በፊት ጀምሮ ወደ እርምጃ ተገብቷል በእኛ ክፍለ ከተማ ላይ። ነዋሪያችን የፌስታል ክልከላ አዋጅ የመጀመሪያው ቀን ያሳየውን ሁኔታ በዕለት ዕለት እንቅስቃሴው መድገምና መተግበር አለበት የሚል ነው ሐሳብ ያለኝ። ያለመጠቀም ሁኔታዎች በሰፊ ነበሩ። ከዛ ባለፈ ደግሞ ተራዝሟል የሚለውን ሐሳብ ሰፊው ቦታውን ይዞ የመመለስ ሁኔታ አለ። አሁንም ህብረተሰባችን ከዚህ ሁኔታ ውስጥ በመጠንቀቅ ፌስታሉ ክልከላው የተራዘመበት ሁኔታ የለም። ከዚህ በመቀጠል እንግዲህ ሰፊ የግንዛቤ ስራዎችን ሰጠናል። እሱ አንዱ የፌስታል ክልከላው ተግባራዊ ለማድረግ የምናደርግበት መንገድ ነው የሚሆነው። ከዚህ ያለፈ ግን ተቋማቶችም እንዲሁም ግለሰቦች ደግሞ ፌስታል ተጠቅመው ሲገኙ በተቀመጠው አዋጅ መሰረት ወደ ቅጣት ተግባራዊ የሆነ ነው የሚሄደው ማለት ነው። ይሄ ጉዳይ እንደሌላ ህግ አይደለም። በተለይ በዚህ በፕላስቲክ ምርት ላይ የተሰማሩ አምራቾች እኔ ከፌደራል ጀምሮ ህግ በሚጸድቅበት በቋሚ ኮሚቴው ለማህበረሰቡ በሚያቀርብበት ጊዜ መድረክ ላይ ነበርኩና በተደጋጋሚ የሚያነሱት ነገር አለ። ከዚህ ስራ ላለመውጣት የሚያደርጉት ሬዚስተንስ አለ። ይሄን በተለያየ አግባብ በሚባል ደረጃ አሉባልታ አለ። የክፍለ ከተማው በንግድ ተቋማቱ ተራዝሟል በሚል የሚያነሱት ነገር አለ። ይሄ ትክክል አይደለም ማለት ነው። ለምሳሌ ንፋስ ስልክ ላይ ዛሬ 150,000 ብር ተቀጥቷል ያከማቻ ተቋም ማለት ነው። በየጊዜው ይሄ በሚዲያ እየተገለጸ የሚሄድ ነው የሚሆነውና ስለዚህ የተራዘመ የቆመ የፕላስቲክ ህግ የለም ማለት ነው። ግን በተለያየ መንገድ ይሄን የፕላስቲክ አምርቶ ለመሸጥ ፍላጎት ያላቸው ወደ ሌላ ዘርፍ ለመዞር ፍላጎት የሌላቸው አምራቾች ሚዲያዎችን ሊሆን ይችላል፣ ግለሰቦችን ሊሆን ይችላል፣ በየተቋሙ እየሄዱ ይሄን በሚሸጡበት ወቅት የሚያነሱት ነገር አለ። የፕላስቲክ ህጉ ተራዝሟል በሚል የሚያነሱት ይሄ ተገቢ አይደለም ማለት ነው። የፌስታል ክልከላ አዋጅ ተግባራዊ ከሆነ ቀን ጀምሮ ህብረተሰባችን ከሌሎች አዋጆችና ህጎችና ደንቦች በቀላሉ ተረድቶት ተግባራዊ ያደረገበት አዋጅ ነው ብሎ መውሰድ ይቻላል። በተለይ አዋጁ በሚዲያ ኦፊሻል ከተደረገ በኋላ
ህዝባችን ወዲያው ፌስታል ያለመጠቀም ተኪ ምርቶችን የመጠቀም ሁኔታ ነበረ። ከዛ በኋላ ግን የፌስታል ክልከላው አዋጁ ተራዝሟል በሚል የመጠቀም አዝማሚያዎች ነበሩ። በተለይ ዳቦ ቤቶች አካባቢ እንዲሁም ደግሞ አትክልት ቤቶችና ሰንደይ ማርኬቶች አካባቢ እንደነዚህ አይነት ጉዳዮች ተስተውለው ነበረ። ከተቋማቶች ጋር በመነጋገር እንዲሁም ደግሞ እዛ አካባቢ ሰፊ የግንዛቤ ስራ በመስራት ለመቀነስ የተሞከረበት ሂደቶች አሉ። ነገር ግን አሁንም የሚቀሩ ስራዎች እንዳሉ አስተውለናል። የግንዛቤ ችግር የለም። አሁን ሰው ወይንም አምራቾቹ የሚመስላቸው የሚታለሉበት maybe እኮ ሊቀጥል ይችላል ይሄ ነገር እኮ ችግር ተፈጥሮ ቀጥሉ ሊሉን ይችላሉ ብሎ የሚያስባል በየዋህነት ማለት ነው። እና ይሄ ተራ ነገር ነው። እያደረሰ ያለው ጉዳት ደግሞ በጣም ከባድ ነው። ፕላስቲክን ማቆም በጣም ከባድ ነገር አይደለም፣ ግን ምርቱ ከቀጠለ ደግሞ በአካባቢ ላይ የሚደርሰው የአካባቢ ብክለት በጣም ከፍተኛ ነው። ማለት አፈርን ይበክላል፣ አየርን ይበክላል፣ የውሃ አካላትን ይበክላል፣ እንስሳቶች ደግሞ ሲመገቡት ይገላቸዋል። እና ጥቅሙና ጉዳቱን ስናነጻጽር በጣም የሰማይና የምድር የተራራቀ ስለሆነ ያንን የማስቀረቱ ያንን ወደ ቅጣት መግባቱ የማይቀር ይሆናል ማለት ነው። ለምን ጉዳቱ ስለሚያመዝን። በመሆኑም በማህበራዊ ሚዲያ ላይ በስፋት እየተሰራጩ ያሉትን ዋና ዋና አሳሳች መረጃዎችን ግልጽ በማድረግ የአዋጁ ተግባራዊነትን አካባቢ ጥበቃ ባለስልጣን ከባለድርሻ አካላት ጋር በጋራ በመሆን ጥብቅ ቁጥጥርና ህጋዊ እርምጃዎችን እየወሰደ ይገኛል። አሁን ደግሞ አንዳንድ ቦታ ላይ ብቅ የሚሉ ነገሮችን ስናይ የቁጥጥር ስራ እየሰራን እንገኛለን። ተቋማትን እንቆጣጠራለን። ግለሰቦችንም ጭምር ከደንብ ጋር በመቀናጀት ከሰላምና ጸጥታ ጋር በመቀናጀት ከከተማ ውበት ከጽዳት አስተዳደር ጋር በመቀናጀት የቁጥጥር ስራ እየሰራን እንገኛለን። በቁጥጥር ስራ ሂደት ውስጥ የምንጠይቃቸው ሰዎች ተራዝመዋል የሚል ሐሳብ ያነሳሉ። እንደ ተቋምም ይሄ አዋጅ ተግባራዊ ከሆነበት ጊዜ ጀምሮ የተራዘመ ነገር የለም። የትኛውም አዋጅ ተግባራዊ ከሆነ በኋላ ከተፈጻሚነቱ ሊያግድ የሚችል ሌላ መውጣት አለበት ወይም መራዘሙን የሚገልጽ አዋጁ ከወጣበት ተቋም መውጣት አለበት። እኛ እስከምናውቀው ድረስ ይሄ አዋጅ ከወጣበት ተቋም ከኛም ከላይኛው መዋቅር እስከ ታችኛው መዋቅር ይሄ አዋጅ ስለመራዘሙ አንድም የሚገልጽ ነገር የለም። መራዘሙንም በእኛ በኩልም ይሁን በጋራ በቅንጅት ከምንሰራባቸው ተቋማት በኩልም ስለመራዘሙ የሚገልጽ ነገር የለም። አንድም የተራዘመ ነገር የለም። እሱን ደግሞ መሬት ላይ ተግባራዊ ያደረግን እንገኛለን። የቁጥጥር ስራ እየሰራን እንገኛለን። የክትትል ስራ እየሰራን እንገኛለን። በዚህ ሂደት ውስጥ ያገኘናቸውን ተቋማትን ማስጠንቀቂያ ሰጥተናል። 7 የጽሁፍ ማስጠንቀቂያ የሰጠናቸው ተቋማት አሉ። 3 ግለሰቦች የቀጣናቸው አሉ። ይሄ በእኛ በኩል ስለ አዋጁ መራዘም የሚገልጽ ነገር እስከሌለ ድረስ ካልተነገረን ድረስ እኛ ደግሞ የምናስፈጽመው እኛ እስከሆነን ድረስ ስለ አዋጅ መራዘም ማህበረሰቡ መደናገር የለበትም። የፕላስቲክ ምርቱ ያልቆመው አሁንም ተደብቆ የሚያመርቱ አምራቾች ስላሉ ነው የሚል ግምገማ ስላለን የክትትል አግባባችንን የቁጥጥር አግባባችንን እንቀይር ብለን ተነጋግረናል ማለት ነው። ለምሳሌ ቀን ላይ ብቻ ይደረግ የነበረውን የክትትልና ቁጥጥር ስራችንን የጸጥታ አካልን የፖሊስ ሌሎች የሚመለከታቸው አካላትን አቀናጅተን ማታም ላይ እናርግ። ተደብቆ የሚያመርቱ ሊኖሩ ይችላሉ የሚል እና ሌሎች ደግሞ በከተማ ዙሪያ ከሌሎች አካባቢዎች የሚገቡበት በር ላይ ደግሞ የፍተሻ ማድረግ እና የተጠናከረ ስራ መስራት አለብን የሚል ስራ እየሰራን ነው። ማህበረሰቡም ግለሰቡም መገንዘብ ያለበት ከአምራች ከአካፋፋይ ከንግድ ተቋማት ያለፈ ደግሞ የያዘውንም ግለሰብ ለመቅጣት ስራ ስለጀመርን ስለዚህ ማህበረሰቡን ጥንቃቄ ማድረግ አለበት። የትኛውም የተራዘመ ነገር የለም። ያወጣውም አካል መንግስት ነው። እንግዲህ የሀገሪቱ ትልቅ ስልጣን ያለው አካል ያወጣው ህግ ስለሆነ ይሄ በ1 ወር ተራዝሟል 2 ወር ተራዝሟል አሉባልታ እንደሆነ መታሰብ አለበት። ጽዱ አዲስ አበባን ለትውልድ ለማስተላለፍ የተጀመረው ልማት በተገቢው መንገድ ለማስቀጠል በርካታ ተግባራቶች እየተከናወኑ ያሉ ሲሆን እነዚህ ተግባራት በአዲስ አበባ ከተማ መስተዳድርና አካባቢ ጥበቃ ባለስልጣን የአካባቢ ጥበቃ ህጎችን ተግባራዊ ለማድረግ የተለያዩ ስራዎች እየተሰሩ ናቸው። እንግዲህ አካባቢን ብክለት የመከላከል የሁሉም የባለድርሻ አካላትም እንዲሁም የሁሉም ዜጋ ድርሻ ነው የሚሆነው።
በተለይ የዚህን የፌስታል አዋጅን ከደንብ ማስከበር ከሰላም ጸጥታና ከንግድ ጽሕፈት ቤት ጋር በጋራ በመሆን የቁጥጥር ባለሙያዎችም ጋር በመሆን በክፍለ ከተማችን ባሉት 396 ብሎኮች ላይ የተለያየ ግንዛቤ ስራ ተሰርቷል። ከዛ ባለፈ ደግሞ ተኪ ምርቶችን የማስተዋወቅና እንዲሁም ደግሞ ከዚህ ቀደም ደግሞ አምራች የነበሩ ፌስታል የሚያመርቱ ተቋማቶችን ዘርፍ ቀይረው ለነዋሪው በቀላል ዋጋ ተኪ ምርቶችን የሚያቀርቡበት ሁኔታዎች ለመፍጠር ተችሏል። ነገር ግን ይሄ ስራ እንዳለ ሆኖ ግን ተራዝሟል የሚለው ሰፊ ቦታውን ስለያዘ የተራዘመ ሁኔታ ስለሌለ ህዝባችን በዚህ መንግስት በሚሰጣቸው አቅጣጫዎችና መረጃዎች ማዕከል በማድረግ ራሱን እንዲጠብቅና የፌስታል ክልከላ አዋጁ ተግባራዊነቱ ህብረተሰቡም አንዱ ባለድርሻ አካል ስለሆነ ራሱን ከዚህ በመጠበቅ ለዚህ ተባባሪ እንዲሆን ነው መልእክቴን በዚህ አጋጣሚ የማስተላልፈው። ዜጎች በንጹህና ጤናማ አካባቢ የመኖር መብትን እውን ለማድረግ ባለስልጣን መስሪያ ቤቱ ከሌሎች ባለድርሻ አካላት ጋር በጋራ በመሆን የተለያዩ ተግባራትን እየፈጸመ ይገኛል። በተለይም የደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383/2017 ከጥር 23 2018 ዓ.ም ጀምሮ የፕላስቲክ ከረጢት ማምረት፣ ወደ ሀገር ማስገባት፣ መሸጥና መጠቀም ላይ ሙሉ ክልከላ ማድረጉ ይታወቃል። ማህበረሰቡ ማድረግ ያለበት እኛም ማድረግ ያለብን ነገር ምንድነው? አንደኛ መንግስት ላወጣው አዋጅ ተገዢ መሆን አለብን። ሁለተኛ ደረጃ ደግሞ ቅንጅት ያስፈልጋል። ለዚህ ይሄን ችግር ለመቀነስ ቅንጅት ያስፈልጋል። በደንብ የተቀናጀ ቅንጅት ያስፈልጋል። ያ ማለት የጋራ ጥረት ያስፈልጋል። ማንኛውም ዜጋ ንጹህ አረንጓዴና ምቹ የመኖር ቦታ ላይ የመኖር መብት አለው። ያንን ደግሞ የማስተካከል ደግሞ መንግስት ግዴታ አለው። የመጠበቅና ደግሞ ዘላቂ የማድረግ ደግሞ የህዝቡም የመንግስትም ነው የሚሆነውና በከተማችን ላይ እንግዲህ የኮሪደርም እንዲሁም የወንዝ ዳርቻም አጠቃላይ በዚህ በጽዳት ላይና በከተሜነት ላይ ሰፊ ስራ እየተሰራ ነው ያለው። እነዚህ ስራዎች ደግሞ የዜጎቻችን የነዋሪዎቻችን የዕለት እንቅስቃሴዎችና የህይወት ሁኔታ የቀየረበት ሁኔታ አለ። ይሄ ለቀጣይ ትውልድ እንዲቀጥል በተለይ እንደነዚህ አይነት መሰረተ ልማቶችን የኮሪደር የወንዝ ዳርቻና በከተማው ላይ የተጀመረውን ጽዳትና ውበት ህብረተሰቡ በባለቤትነት ሆኖ ማስቀጠል ይጠበቅበታል። በተለይ እነዚህ የፌስታል እንዲሁም ደግሞ በወንዝ ዳርቻ ደግሞ የፍሳሽ አዋጆችና ደንቦች ተግባራዊ የሚሆኑት ልማቶች እንዲቀጥሉ የተሰሩት የህዝብ ሀብት ነውና እነሱ ለቀጣይ ትውልድ እንዲሻገሩ እያንዳንዱ ዜጋ የመጠበቅ የመንከባከብ የመጠቀም ግዴታ አለበትና በተለይ ደግሞ ፌስታል ደግሞ አጠቃላይ በአካባቢ ብክለት ላይ በጤና ላይ እና በአካባቢ ላይ የሚያደርሰው ጉዳት ከፍተኛ ስለሆነ ህብረተሰባችን ፌስታልን ባለመጠቀምና ተኪ ምርቶችን በመጠቀም ከተማውን ጽዱና ውብ ማድረግ አለበት የሚል ሀሳብ አለኝ። የአካባቢ ብክለት በሰዎች ደህንነትና ጤንነት ላይ እያደረሰ ያለውን ጉዳትና እየተባባሰ የመጣውን ተጽዕኖ ለመከላከልና ለመቆጣጠር የሁሉም ዜጋ ድርሻው የጎላ ነው። በመሆኑም ሁሉም የድርሻውን ሊወጣም ይገባል።